የኦሮምኛ ተናጋሪ የሆኑ የዋቄፈና ሃይማኖት ተከታዮችና አክራሪ የኦሮሞ ብሔርተኞች በአደባባይ ከሚያከብሯቸው በዓላት ዋነኛው ኢሬቻ ነው። ኢሬቻ ሃይማኖታዊ በዓል ነው። የዋቄፈና እምነት ተከታዮች የሚያከብሩት በዓል ኢሬቻን ባላዊ ስነ ስርዓት አድርገው በተሳሳተ አውድ የሚያከብሩት ጥቂቶች አይደሉም። አንዳንዶቹ ስለ ኢሬቻ ሃይማኖታዊ መሰረት ምንም ግንዛቤ የሌላቸው ናቸው። እንደ ኦሮሞ ጽንፈኞች አይነቶቹ ደግሞ የፖለቲካ መሰባሰቢያ አጀንዳ ማድረግ ስለፈለጉት ከአውዱና ሃይማኖታዊ መሰረቱ ውጪ ወስደው በተለየ ገጽታ እንዲከበር ሲያደርጉት ቆይተዋል። ኢሬቻ ከዋቄፈና ሃይማኖት አንዱ ክፍል ሲሆን ከዚሁ እምነት የሚቀዳ የአደባባይ በዓል ነው። እንደ እስልምናና ክርስትና ዋቄፈና የራሱ የሆነ የአምልኮ ስርዓት መዋቅርና አስተምሮ ያለው፣ በተቃራኒው እንደ መስጊድና ቤተክርስቲያን ቋሚ የአምልኮ ቦታ የሌለው፣ እንደየአካባቢው ውሃን ዛፍንና ከፍታማ ቦታን እየተከተለ ስርዓቱን የሚያከናውን እምነት መሆኑን የተለያዩ የጥናት ውጤቶች ያሳያሉ። ዋቄፈና ሃይማኖት መሆኑን በተመለከተ ሎሬት ጸጋዬ ገብረመድን ያሉትን ማስታወሱ ተገቢ ነው። በኦሮሞ ዘንድ በገዳ ትእዛዛት እየተመሩ የሁሉ ፈጣሪ አንድ አምላክ ዋቃን ማምለክ ዋቄፈና ይባላል። ዋቄፈና ሃይማኖት ነው። ኢሬቻ ደግሞ የዋቄፈና እምነት አካል ነው። ምዕመኑ ተሰብስቦ ለምለም ቄጤማ አረንጓዴ ቅጠል አበባ ይዞ ዋቃን በወንዝ ወይም በሐይቅ ዳርቻ ወይም በተራራ ላይ የማመስገን የማክበር የማምለክ በዓል ነው። ኢሬቻ የጸሎት ቀን ነው። ኢሬቻ ብዙ አይነት ቢሆንም ዋናዎቹ ሁለት ናቸው። ኢሬቻ መልካ፣ ኢሬቻ ቱሉ ተብለው ይጠራሉ። በሁለቱም በዓላት ቡራኬው፣ ምስጋናው፣ ጸሎቱ አይቀርም። በኢሬቻ መልካ በዓል የተፈጥሮን ውደት ሳያዛባ ያስቀጠለ ዋቃ ይመሰገናል፣ ዋቃ ይከበራል፣ ዋቃ ይመለካል። ሎሬት ጸጋዬ ገብረመድን። ከዚህ በዘለለ ሐሳብን በሐሳብ የመሞገት አቅም የሌለው ነገር ግን በጨበጣ ኢሬቻ አምልኮ አይደለም የሚል ካለ እንደ አህመዲን ጀበልና ካሚል ሸምሱ ያሉ የኦሮሞ ኡስታዞች ወይም ሌሎች ቁርአንን ያነበቡ ታላላቅ ሼሆች ቄጤማ ይዘው ወንዝ ዳር ወርደው ኢሬቻን ሲያከብሩ ለምን አይታዩም የሚለውን ጥያቄ በቅድሚያ ይመልስ ዘንድ መገደዱን ላስታውስ ወዳለው። የወለጋ መካነ ኢየሱስ አማኞች በተለይም ትልልቆቹ ፓስተሮች ይህን ሲያደርጉ ለምን አያሳዩንም? በኦሮምኛ የሚቀኙት ብፁዕ አቡነ ናትናኤልን የመሰሉ ታላላቅ የኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳሳት የኦሮሞ ተወላጅ ቢሆኑም ይህንን ሊያደርጉ አይችሉም። ምክንያቱም ኢሬቻ ሃይማኖታዊ በዓል እንደሆነ ያምናሉ። እነዚህ አካላት ይህን ቢያደርጉ ለታዋቂ ኡስታዝ ሙስሊሞች በቁርአን ሕግ መሰረት እንደ ከፈሩ ወይም እምነት እንደቀየሩ ይቆጠራል። በመጽሐፍ ቅዱስ ለሚያምኑት እውነተኞቹ የመስቀሉ ምርኮኞች ደግሞ እንደ ወንጌል ክህደት ማተምን እንደመበጠስ ይቆጠራል። እውነታው ይሄው ነው። ኦህዴድ ወደ ስልጣን በመጣ በመጀመሪያው ዓመት በ2011 ዓ.ም ኢሬቻን ከሃይማኖታዊነቱ ነጥሎ በመንግስታዊ ባልነት ለማክበር ሲሯሯጡ አልፍራቃን የተሰኘ እስላማዊ ማዕከል ቁርአንንና ሐዲስን በማጣቀስ ኢስላም በዚህ መሰል የአምልኮ ስፍራ መገኘት የለበትም በማለት የዳዋ መድረኩ ላይ በመስበኩ እና አህመዲን ጀበልና ካሚል ሸምሱን የመሳሰሉ ሃይማኖትንና ፖለቲካን የቀላቀሉ ሰዎች ኢሬቻን ከመነሻውም በረጅም ርቀት ለመራቅ ተገደዋል። በርግጥ እንደ ቄስ በላይ ያሉ ሰዎች ፖለቲካዊ ተልእኮ ስላላቸው በዚህ በዓል ተገኝተው ብዙዎችን መነጋገሪያ ማድረጋቸው ይታወሳል። ያው ቄስ በላይ የሚባል ሰው መጨረሻው ቂሊንጦ ስለሆነ በዚህ ጽሑፍ ላይም ቄስ ብዬ ስጠራው ሰውየውን ለመለየት ያህል በትምህርተ ጥቅስ ውስጥ አስገብቼ እንጂ እሱን እንደ ካህን መቁጠር ክህነትን ማርከስ ስለሚሆንብኝ ጌታ ሆይ በምሕረት ጎብኘው በሚል ማለፉን መርጫለሁ።
እኔም እዚህ ድረስ ለማስረዳት የሞከርኩት ዋቄፈና ሃይማኖት እሬቻ ደግሞ የእምነቱ ክብረ በዓል የመሆኑን እውነታ ለማስረገጥ ነው። በአናቱም ኦህዴድ 4 ኪሎን በተቆጣጠረ ሰሞን አባ ሙዳዎች ፓርላማው ዋቄፈናን እንደ አንድ የሀገሪቱ እምነት ቆጥሮ በሃይማኖት ጉባኤዎች ውስጥ እንዲካተት ይወስን ዘንድ በደብዳቤ ጠይቀው እና አብይ አህመድ ካሰቡት የፖለቲካ ፕሮጀክት ጋር ስለሚጋጭባቸው በከባድ ግሳጼ ጥያቄያቸውን አሽቀንጥረው እንደጣሉትና እሬቻን የአዲስ አበባ መዋጫ መሰልቀጫ መሳሪያቸው ለማድረግ አስበው መስራት እንደጀመሩ ፖለቲካውን በቅርበት የሚከታተሉ ሁሉ የሚዘነጋው አይደለም። ሆራ ፊንፊኔ የኦነግ ኦህዴድ ፖለቲካዊ ፕሮጀክት በኦሮሞ የትኛውም ጎሳ ታሪክ ውስጥ ሆራ ፊንፊኔ የሚባል የኢሬቻ አከባበር አልነበረም። ይህ ባህል በሚል አሳሳች ሽፋን የተፈጠረው ሃይማኖታዊ በዓል ኦህዴድ ባንኩንም ታንኩንም ከተቆጣጠረ በኋላ የመጣ አዲስ ወረርሽኝ ነው። እስከዚያ ድረስ ከአዲስ አበባ 42 ኪሎ ሜትር በመትርቀው ደብረ ዘይት ሆራ ሐይቅ ዙሪያ ብቻ ነበር የሚከበረው። ባለፉት 6 ተከታታይ ዓመታት ግን ቅዳሜ በአዲስ አበባ የኦሮሞ ሕዝብ ባህል በሚል ስያሜ በመንግስት ደረጃ ከተከበረ በኋላ በማግስቱ እሁድ ዋቄፈታዎች ደብረ ዘይት ላይ እንዲያከብሩት ባልተጻፈ ሕግ ተደንግጓል። ባጭሩ ከዋቄፈና ሃይማኖት ውጭ ያሉ ኦህዴዶችና አክራሪ ብሔርተኞች እሬቻን ፖለቲካዊ ሜዳ እንዲሆን አድርገውታል። በ2011 ዓመተ ምህረት ጀዋር መሐመድ እሬቻን ካከበረ በኋላ ከካሚል ሸምሱ ጋር ለሂጅራ ወደ መካ መጓዙንም በራሱ የፌስቡክ ገጽ የነገረን በኩራት እንደነበር አስታውሳለሁ። የሃይማኖት ተከታይ ባለመሆኔ ፈታዋ መስጠት ባልችልም በቁርአኑ ሕግ ጀዋር መሐመድ ሲራጁን ከፍሯል ወይም አማኝ ሆኗል። ምክንያቱም በሌላ ሃይማኖታዊ ሥርዓተ በዓል እሬቻ ላይ ተገኝቷልና። የሆነው ሃይማኖታዊ ይዘት ያለውን የእሬቻን በዓል በተመለከተ የተሰሩ ጥናቶች ላይ እንደተመለከተው የሚከበርበት ቦታ ተራራ፣ ወራጅ ወንዝ አሊያም ሐይቅ ሊኖረው ይገባል። ይህም ነው ካለፉት 6 ዓመታት ወዲህ በአዲስ አበባ ከተማ ማክበር መጀመሩ ከባሉ ይዘት ጋር እንዲጋጭ ያስገደደው። እና አብይ አህመድ ገና በጠዋት ያባ ሙዳዎችን ዋቄፈና እንደ አንድ ሃይማኖት ተደርጎ ይመዝገብልን ጥያቄን አስፈራርተው ያሳጠፉት ከዚህ አኳያ ነው። ዋነኛው ገፊ ምክንያታቸው ደግሞ ኦሮሞ ከቋንቋ በቀር እንደ አንድ ብሔር የኔ የሚለው የወል ባህልም ሆነ ልማድ ስለሌለው ፖለቲካዊ እሬቻን ፈጥሮ ተኩማ ኦሮሞን ማንበር የሚል እንደሆነ በድፍረት የሚያወሩት የአደባባይ ሚስጥር ነው። በጥቅሉ ተፈጥሯዊ ወንዝ አሊያም ሐይቅ የግድ የሚለውን እሬቻን አዲስ አበባ እስጢፋኖስ ቤተክርስቲያን ጀርባ ለመናፈሻ በተገነባ ፓርክ ውስጥ ሰው ሰራሽ ኩሬ በመስራት በዓሉ መከበር ከጀመረ ዘንድሮ 6ኛ ዓመቱን መያዙ ውሳኔው ፖለቲካዊ ፕሮጀክት ስለመሆኑ ጮሆ ይናገራል። በነገራችን ላይ እሬቻ በአዲስ አበባ ከተማ የመከበሩን ጉዳይ ከመንግስታዊ ተጠያቂነት አኳያ ከተመለከትነው ጨፌ ኦሮሚያ የአዲስ አበባን ምክር ቤት መጠየቅ እንጂ በራሱ ወስኖ መተግበር የሚችልበት ስልጣንም መብትም የለውም። በ2011 ዓመተ ምህረት የሆነው ግን ሌላ ነው። ጨፌ ወሰነ፣ ታከለ ኡማ አስፈጸመ። ከዚህ ጊዜ ጀምሮም ፖለቲካዊ እሬቻ ሆራ ፊንፊኔ የሚል የፈረስ ስም ተሰጥቶት ቀጥሏል። በርግጥ መዋቅራዊ ክርክሩ የሥርዓቱን ፋሺስታዊ ባህሪ ለማሳየት የቀረበ እንጂ መላ አገሪቱ በኦነግ ኦህዴድ ቁጥጥር ስር እንዳለች ዘንግቸው አይደለም። ከዚህ ባለፈ አንድ ሰሞን የኦነግ ኦህዴድ አፈቀላጤዎች የእሬቻ በዓል በአዲስ አበባ እንዲከበር መደረጉ ከከተማዋ ማህበረሰብ ጋር ይበልጥ የሚያቆራኘው ባህላዊ ገመድ ይሆናል ሲሉ ያደመጥነው የድራማው አንዱ ክፍል ነው። እውነታው እሬቻ ሃይማኖታዊ በመሆኑ የዋቄፈና አማኞች በአዲስ አበባ የሚገኙ ካለመሆናቸው በተጨማሪ በከተማይቱ ለማክበር የሚያስችል የተፈጥሮ ግብዓት የባህልና የሕዝብ ስብጥር እንደሌለ ይታወቃል።
ይታወቃል። ዓላማው ፖለቲካዊ በመሆኑ ብቻ ነው ባለፉት 6 ዓመታት ኢሬቻ በደረሰ ቁጥር የባሉ ታዳሚዎች ከተለያዩ የኦሮሚያ አካባቢዎች እንደ ዘማች ሰራዊት በመኪና ተጭነው ወደ አዲስ አበባ በሰልፍ የሚገቡት። ይህ ትራጂክ ሁነት ነው። በአዲስ አበባ ህዝብ ዘንድ ባሉ እንደ የጋራ ፌስቲቫል ሳይሆን የኦነግ ኦህዴድ ፖለቲካዊ እብሪት ምልክት ሆኖ እንዲታይ ያስገደደው። ይህም ነው የዋቄፈና ሃይማኖት ተከታዮች ሲያከብሩት የኖሩት ኢሬቻ አሁን ላይ ከኢትዮጵያን ጋር ደም በተቃቡና ለራሱ ለኦሮሞ ህዝብም የመከራ ምንጭ በሆኑ አክራሪ ብሔርተኞች መጠለፉን የሚያስረግጠው። በተቀረ ኢሬቻ ሃይማኖታዊና ባህላዊ ይዘቱን ጠብቆ በኖረበት የወንዝ ዳር እንዲከበር ቢደረግ ቅር የሚለው ሰው ያለ አይመስለኝም። ምንም እንኳን የዋቄፈና ሃይማኖት ተከታዮች ጥቂት ቢሆኑም ለቱሪስት ፍሰት የሚኖረው አስተዋጽኦ ለሀገር ፋይዳ ሊኖረው ይችል ነበር ብሎ ማሰቡም ጤናማነት ነው። ቦታው ግን በሃይማኖቱ የቃል ትዕዛዝ መሰረት ተፈጥሯዊ ቦታ ወንዝ ዳር ሊሆን ይገባል። ግና አመታትን ወደ ኋላ የቆጠሩ ስሁት ታሪክን የማጦዝ ፖለቲካ በኦነግ ኦህዴድ ብልጽግና ዘመን በከፍተኛ በጀት የሚሰራበት በመሆኑ እንደ መንግስት ከ150 ዓመት በኋላ ኢሬቻ አዲስ አበባ ላይ ተከበረ የሚል ተደጋጋሚ መግለጫ አውጥተዋል። ፖለቲካዊ እብሪት የተጫነውና ለአቅመ ፖለቲካ ያልበቃው አክቲቪስቱ ሽመልስ አብዲሳም ነፍጠኞች በሰበሩን ቦታ ሰበርናቸው የሚል ንግግር አድርጎ መላ ኢትዮጵያውያንን እንዳሳዘነ የሚታወስ ነው። ይህም የኦሮሞ ፖለቲካ ታሪክን እንደ መስኖ ውሃ ወደ ፈለጉት አቅጣጫ በሚጠልፉና በሚያንሸዋርሩ ፋሺስቶች እየተመራ ስለመሆኑ የአደባባይ ምስክርነት የሰጠ ሆኖ ተመዝግቧል። ባለፈው ዓመት በዚህ ወቅት ደግሞ ይሄው አክቲቪስት ሽመልስ አብዲሳ በቀጣይ ኢሬቻን ቀይ ባህር ላይ እናከብራለን የሚለው የእብደት ንግግሩ ዓለም አቀፉን ማህበረሰብ ጭምር ማስደንገጡ ይታወሳል። በእርግጥ አክቲቪስቱ የኦህዴድ ፋሺስታዊ ፖለቲካ ምልክት እንጂ አንድ ግለሰብ ብቻ አይደለም። የአብይ አህመድ ሌላኛው ማንነት ነው። የኢትዮጵያን የመካከለኛ ዘመን በይበልጥ የ14ኛው መቶ ክፍለ ዘመንን ታሪክ አገላብጦ ላነበበ ሰው በቀዳሚት አዲስ አበባ ታሪክ ውስጥ ማን ወራሪ ማን ተወራሪ እንደሆነ መረዳቱ ውሃ እንደመጠጣት የቀለለ ጉዳይ ነው። አክራሪው የነ አብይ ሽመልስ ኃይል ታሪክ ሰፈር ሜዱ እንደማዋጣው ስለሚያውቅም ነው በፋሺስታዊ ባህሪው እያስገበረ ያለው። ሆራ ፊንፊኔ የሚለው የ6 ዓመቱ ጨቅላ ተረት ከአዲስ አበባ የቅድመ ታሪክ ጋር አንዳጅ ተዛምዶ የሌለው ቢሆንም በጨበጣ ሙግት ኢሬቻ ለፖለቲካ ፕሮጀክታቸው መጠቀሚያ መሳሪያ የሆነበትም ይኸው ነው። አዲስ አበባን ለመጠቅለል ካደረጓቸው እንቅስቃሴዎች ውስጥም ኢሬቻን ከደብረ ዘይት ወደ መስቀል አደባባይ ጎትተው ያመጡበት መንገድ አንደኛው መስፈንጠሪያቸው የመሆኑን እውነታ ልብ ይሏል። ከዚህ ጊዜ ጀምሮ አዲስ አበባ ከተማ ውስጥ የሚከበረው የኢሬቻ በዓል ሲደርስ ሁለት ነገሮች ጎልተው ይወጣሉ። ቀዳሚው የከተማይቱን ወጣቶች በጅምላ ማሰር ሲሆን፣ ሁለተኛው ከትልልቆቹ ባለሀብቶች እስከ ትናንሽ ነጋዴዎች በግዳጅ ገንዘብ እንዲያዋጡ የሚደረግበትን ተጽዕኖም ሆነ የክፍለ ከተማና ወረዳ ጽፈት ቤቶችን ለታዳሚው ማደሪያ እንዲሆኑ በይፋ መደረጉ ነው። ዘንድሮማ ይህ አልበቃ ብሎ የአዲስ አበባ ሆቴሎች ከኦሮሚያ ክልል ለሚመጡ የባሉ ተሳታፊዎች 40% ቅናሽ እንዲያደርጉ ማስገደዳቸውን በኩራት ነግረውናል። ውሳኔው ባለ ሆቴሎችን አሳቀውና አስፈራርተው መሆኑ ከማንም የተሰወረ አይደለም። በነገራችን ላይ ከ2 ሳምንት በፊት የኦሮምኛ ዘፈን አልበሙን ያስመረቀው አንዱዓለም ጎሳ የሚባለው አርቲስት የአልበም ስራውን ወጪም ሆነ ስካይላይት ሆቴል የተደረገውን የምርቃት ድግስ ሙሉን የሸፈነው የኢትዮጵያ አየር መንገድ እንደሆነ ብዙሃኑ ህዝብ ያወቀ አይመስለኝም። በአየር መንገዱ የቦርድ ሰብሳቢ ጀነራል ይልማ መርዳሳና በተቋሙ የቢዝነስና ንግድ ዘርፍ ዋና ስራ አስፈጻሚ ለማ ደቻሳ ትዕዛዝ ነው ይህ የተፈጸመው። ይህ ሲሆን እንደ ጉልቻ የተቀመጠው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው የሚያውቀው ነገር የለም። ይህ ሰው ከጉልቻም በላይ
ግዑዝነቱን የሚገልጽ ሌላ ነገር ቢፈለግለት ጥሩ ነው ባይነኝ። አንድ አገር የገነባ ለሀገሩም ባለውለታ የሆነን ብሔር በጅምላ በሎንቺና ጭኖ ወደ መጡበት መመለስ ነው የሚል ዘፈን የሚያቀነቅን ጄኖሳይደር የሆነ ጎረምሳን ነው በአርቲስት ስም አልበሙን ስፖንሰር ያደረጉት። ኦህዴድ ፋሺስት ነው ስንል በምክንያት ነው። እዚህ ላይ ሌላ ጮማ መረጃ ላቀብላችሁ። አብይ አህመድ የባንኮችንና የኢንሹራንስ ኃላፊዎችን ሰብስቦ እያንዳንዳችሁ በአስቸኳይ ለወለጋ ልማት 55 ሚሊዮን ብር አዋጡ ብሎ የነጠቃቸው በዚህ ሳምንት ነው። እያንዳንዳቸው ነው 55 ሚሊዮን ብር እንዲያዋጡ በአብይ አህመድ እየተገደዱ ያሉት። የነዚህ ሰዎች ዋነኛ ባህሪ ዘረፋ፣ ወረራና ቅሚያ እንደሆነ ታሪክ ደጋግሞ ያሳየን ቢሆንም ይሄኛው ዘመን ደግሞ ይበልጥ ማንነታቸውን ገልጦታል። መቼም ይህ አይነቱ የማን አህሎኝ ፖለቲካ አካሄድ በተለይ አዲስ አበባ ውስጥ ያለው እብሪት በመላ አገሪቱ ከሚታየው የፖለቲካል ኢኮኖሚ ቀውሶችና የማያባራ ጦርነት አኳያ ፋሺስቱ ኃይል የያዘው መንገድ የልቂት ስለመሆኑ አያከራክርም። በነገራችን ላይ ኢሬቻን በካላንደር ለመዝጋት በአዋጅ የሚከበር በዓል ለማድረግ የሕግ ረቂቆች ጉዳይ እንዳለቀ የውስጥ መረጃዎች ያመለክታሉ። የኦነግ ኦህዴድ ገዢዎች ለደፍጣጭ ፖለቲካቸው ግብ ስልትና ስትራቴጂ ተቀምጦለት ቀን ከሌሊት እየሰሩ ነው። ጠመንጃን ከፊት ያስቀደመው ይህ የእብሪት መንገድ በግብር የሲሲሊ ማፊያዎችን ያስንቃል። ከዚያ አኳያም የአዲስ አበባ ጉዳይ መልሶ የሚፈነዳ የህዝብ አመጽ የታፈነበት የለውጥ ማዕከል የመሆኑን አይቀሬነት መገመቱ አይቸግርም። ህዝብን የናቀ አገዛዝ መጨረሻው ምን እንደሆነ አፍሪካ በቂ ትምህርት ቤት ብትሆንም የዛሬ ተረኞች ግን ለመማር ዝግጁ አይደሉም። በፕላኔታችን የተከሰቱ ጨቋኝ ገዢዎችም ሆኑ ሀያላን ተጋፊዎች ፍጻሜም ይህን መራር እውነት የሚያስተምረን ነው። ጥቂት ማሳያዎችን ማንሳት ካስፈለገም ዓለምን ከእግሬ ጫማ በታች አሳድራታለሁ እያለ መቄዶንያንን በሽለላ ሲያርዳት የነበረው ታላቁ እስክንድር ወድቋል። ለጀግንነቱም ሆነ ለብልህነቱ ወደር ያልተገኘለት ናፖሊዮ ቦናፓርትም ተሸንፏል። አውሮፓን በብረት መዳፌ ካልጨበጥኩ ብሎ የተነሳው አዶልፍ ሂትለርም የማታ ማታ የውርደትን ጽዋ ተጎንጭቷል። በአፍሪካ ዘመናዊ ጦር የገነባው መንግስቱ ኃይለማርያምም ለስደት ተዳርጓል። ለ7 ዓመታት በኢትዮጵያ አቅም ለ100 ዓመት የአገዛዝ ዕድሜ ራሱን አደላድሎ የነበረው ህወሓትም በህዝብ ትግል ከከፍታው ተፈጥፍጦ ዛሬ ዊልቸር ላይ የተቀመጠ አሳዛኝ ተሸናፊ ሆኗል። እናም እነዚህን ጥቂት ማሳያዎችን ጠቅሰን ፊታችንን ወደ ኦህዴድ ስንመልስ ፖለቲካቸውም መንገዳቸውም ግራገብ ይሆንብናል። እነሱ ከላይኞቹ ጉልበታም ገዢዎች በተቃራኒው የርዕዮተ ዓለም ቅንጥብጣቢው እንኳን የሌላቸውና የሥነ መንግስት አስተዳደርን ፈጽሞ የሚያውቁ አይደሉም። ሌላው ቀርቶ እንደ ተለያየ ጎሳ እንጂ እንደ አንድ ኦሮሞ በጋራ የቆሙበትም ሆነ የተዳደሩበት ዘመን የለም። የጎሳ ደረጃውም ቢሆን በኋላ ቀሩ የጋርዮሽ ስርዓት ላይ የተመሰረተ እንደነበረ ገላጭ የወጣ ጉዳይ ነው። አንዲት መስመር የተጻፈ ነገር ያልነበረው የገዳ ስርዓት ቀርቶ ክብረ ነገስትና ፍትሐ ነገስት በተሰኙ የህግና የሥነ መንግስት ፍልስፍና የሚመራው ንጉሳዊው ስርዓት እንኳን ኋላ ቀር ተብሎ በፍረጃ ፖለቲካ ተገርስሷል። የማታ ማታ ውጤቱ ምን እንደሆነ ሳንዘነጋው ታዲያ እዚህ ጋር የሚነሳው ትልቁ ጥያቄ ኦህዴድ እንዴት ሆኖ ነው በስልጣን ዛሬ ድረስ የዘለቀው የሚል ቢሆን እስማማለሁ። በኔ በኩል ቀላሉ ምላሽም ፋሺስታዊ ባህሪውና ጠርዝ የረገጠ ጭካኔው መሆኑ እንደተጠበቀ ይህን መሰል አውዳሚ ኃይል በአራተኛው መቶ ክፍለ ዘመን በአውሮፓ ተከስቶ ዌስተርን ሮማን ኤምፓየር ካፈረሱት የጀርመን ባርቤሪያን ጎሳዎች ጋር ይመሳሰልብኛል። በወቅቱ አረመኔ ባርቤሪያን የነበሩት ጎሳዎች የሥነ መንግስት ፍልስፍና የማያውቁና ባህሉም የሌላቸው በመሆኑ በአንድ የታሪክ አጋጣሚ መሰባሰብ በመቻላቸውና በሰቅጣጭ ጭካኔያቸው ተገፍተው ኢምፓየሩን ማፍረስ አላዳግታቸውም ነበር። ችግር የመጣው ከዚያ በኋላ ነው። ምንድን ነው የተከሰተው?
አልቤሪያኖቹ ከዘረፋ ከመሬት ወረራ ከሀብት ነጥቃና ከግድያ ያለፈ ሙያ ስላልነበራቸው ባፈረሱት የዌስተርን ሮማ ኤምፓየር ስርዓት ውስጥ ይተዳደሩ የነበሩ ሀገራት በሙሉ በካቶሊክ ካህናትና በፊውዳሎቹ የብረት መዳፍ ስር እንዲወድቁ መነሻው ሆኑ። ይህም በአውሮፓ ታሪክ ውስጥ የጨለማው ዘመን የሚባለውን አንዳችም የስልጣኔና የምርምር ስራዎች ያልነበሩትን 1000 የጨለማ ዓመታትን አዋልዷል። የኦነግ ኦህዴድ ፍጻሜ መንግስትም ከዚህ የተለየ ሊሆን እንደማይችል ባሳለፍናቸው 6 አስከፊ ዓመታት ውስጥ የፈጸመውና የመጣበት አውዳሚ መንገድ አብዝቶ ይነግረናል። በነገራችን ላይ በዋነኝነት ብሔራቸውን በዋናነት የአማራ፣ የጉራጌ፣ የጋሞ፣ ወላይታ ወዘተም ሰርቶ አደር ኢትዮጵያውያንን መሰረት ያደረገ የቤትና የንግድ ሱቆች ፈረሳ በስፋት ከተካሄደ በኋላ ያውም በኦሮሞ ተወላጆች ለተቋቋሙ የኮንስትራክሽን ድርጅቶች ያለ ጨረታ ሰጥቶ ሲያበቃ አዲስ አበባን ለወጥ የኮሪደር ልማት የሚለው ቸካካ መዝሙር የሰዎቹን የአላዋቂ ድፍረትና ጭካኔ በውል ያስረግጣል። በዚህ መልክ ህዝብን በከባድ ሰቆቃ በማስጨነቅና ኢኮኖሚውን በማንኮታኮት ከተማን አደምቃለው ማለት በመቃብር ላይ አበባ አሸብርቁ የሚል ስላቅ ነውና ሁነቱ የሰዎቹን ያላዋቂ ድፍረትና ጭካኔም የሚያሳይ ነው። በነገራችን ላይ የጀዋር መሐመድ ሰሞንኛ አስተያየት ስትፋቅ መኢሶናዊ ሂሳዊ ድጋፍ መሆኗን መግለጽ ይቻላል። መቼም ጀዋር ጎዳናዎች አሸብርቀው ህዝቡ ፊቱ ጠውልጎ ባለስልጣናቱ ደንዝዘው ታዘብኩኝ በማለት ያስተላለፈው መልእክትን ውስጠ ወይራ ለመረዳት ብዙ ማሰብ አይጠቅምም። ራሱ ጀዋር መሐመድና ጎዳናዎቹ በማን ላብና ወዝ እንዳሸበረቁም ሆነ የትኛው ህዝብ እንደገረጣ ለራሱ ሳይገባው ቀርቶ አይደለም። ምክንያቱም በውስጠ ወይራ ለነ አብይ አህመድ ኦሮሞ ሺህ ዓመት ስልጣን ላይ መቆየት የሚችለው ውሻ ጆሮውን ቆርጠው ሲሰጡት ስጋ የሰጡት ይመስሏል በመትለው ጥንታዊ ሀገርኛ ዘይቤ መሰረት ብቻ ነው የሚል ምክር እየለገሰ ነውና የሰሞንኛውን የጀዋር አስተያየት በዚህ መልኩ መረዳት ያስፈልጋል ባይነኝ። ባለፉት 2 ዓመታት ጀዋር መሐመድ በኦኤምኤን በኩል ልማት ባንክን አማራ ወረረው ያለ የተሳሳተ ሪፖርት እንዲያወጣ ሲያደርግ የነበረውም ከኦህዴድ ጋር ተናቦ መሆኑ እርግጥ ነው። ዘመቻቸው ፍሬ አፍርቶም ከ3 ሳምንት በፊት አማራ ነው ብለው የጠሉት የልማት ባንክ ኃላፊ ዶክተር ዮሐንስ አያሌው ተነስቶ ቲም አብይ ጀዋር የተስማሙባት ዶክተር እመቤት መለሰ የምትባል ወይዘሮ ስለመመደቧ ረቡዕ መስከረም 22 2017 ዓ.ም ይፋ ተደርጓል። እንደሚታወቀው ኢትዮጵያ ውስጥ እጅግ ግዙፍ ገንዘብ ያለው የፖሊሲ ባንክ የኢትዮጵያ ልማት ባንክ ነው። ምክንያቱም የሀገሪቱ የፋይናንስ ሕግ ሁሉም ባንኮች ከትርፋቸው ላይ ለልማት ባንክ 10% እንዲያበድሩ ያስገድዳልና ይህን ተቋም ለመውረር የሰሩት ሴራና ስራ ተሳክቶላቸዋል። በፈለጉት ጊዜም ያልተመቻቸውን ነቅለው የሚመቻቸውን ተክለውበታል። በሌላ በኩል በአማራ ላይ የተከፈተው የዘር ማጥፋት ዓላማ ያለው መጠነ ሰፊ ጦርነት 2ኛ ዓመቱን ይዟል። ይህ ጦርነት ለኦህዴድ 2 ከፍተኛ ጥቅም እያስገኘለት ነው። ቀዳሚው ታሪካዊ ጠላቴ የሚለውን አገር ሰሪውን የአማራ ህዝብ በጦርነት በጅምላ ግድያ በመሰረተ ልማት ማውደምና በመሳሰሉት ወደ ኋላ ያስቀራል የሚል ስሌት ሲሆን፣ ሁለተኛው ዲሞግራፊዋን በብርሃን ፍጥነት ቀይረው እየጠቀለሏት ያለችውን አዲስ አበባን ቢሳካላቸው ሊያፈርሱት ባሰቡት በአማራ ክልል በጀት ማሸብረቅና ነባሩን ባለ ርስት ነዋሪ በማፈናቀል ማደህየት ላይ ያተኮረ ጦርነት ነው። በጥቅሉ እነ ኦነግ ኦህዴድ በማሳመንና በማደናገር ፖለቲካ እያጭበረበሩ መቀጠል እንደማይቻል ሲገባቸው ትክክለኛውን ፋሺስታዊ ማንነታቸውን በግልጽ አምጥተውታል። ይሁንና ከታሪክ ያልተማረ አረመኔነትን የትግል መሳሪያ ያደረገው ይህ ኃይል በህዝብ ትግል ተነቅሎ መጣሉ ግን አይቀሬ ነው። ታሪክ ራሱን ይደግማልና ይህ እንደሚሆን አትጠራጠሩ። በዚህ አውድ አይቀሬውን ውርደትና መራራዋን የሽንፈት ጽዋ የመጎንጫዋን ዕለት በዚህ ቀን ብሎ ማወጁ ቢቸግርም እነሆ የዚህ ጽሑፍ ባለቤት
ይህ ስርዓት ብዙ እንደማይቆይ በድፍረት ይናገራል። ፋኖ ከትጥቅ ትግሉ ባሻገር ህዝባዊ ንቅናቄንና ስትራቴጂካዊ ጥምረትን አሻግሮ መመልከት ከቻለ ዘላቂ ድል በእጁ ይገኛል። ህይወትን በትህትና ትግልን በጥበብ የሚመሩ እውነተኛ የህዝብ ልጆች የሚያሸንፉበት ጊዜ ሩቅ አይደለም። ይነጋል አይዞሽ ሀገሬ፣ ይነጋል አይዞሽ ኢትዮጵያ። ሙሉ ዓለም ገብረመድህን